Unmanned aerial vehicles, naval forces. ባህር ውስጥ ጠልቆ ሳይታይ የሚቀዝ ሰርጓጅ መፍጠራቸው በእጅጉ ተጠቅሟቸዋል። አሁን ደግሞ የሚጠቀሙት መሳሪያ አይነትና ቴክኖሎጂ ዘምኗል። በሰማይ ድሮኖችን ያበራሉ፣ በባህር ደግሞ ሰው አልባ ሰርጓጆችን ያሰማራሉ። በኢራን እርዳታ በቀላል ወጪ የሚሰሩት እነዚህ መሳሪያዎች ሁቲዎችን ውጤታማ አድርገዋቸዋል። ሰንዓን እንደ ጋዛ ሁቲዎች ሰው አልባ ባህር ሰርጓጅ ሰሩ። ውድ የሳሎን ቲዩብ ቤተሰቦቻችን ለመላ የእስልምና እምነት ተከታዮች ዴምሲ ሪል ስቴት እንኳን አደረሳችሁ ይላል። የኢድ አልፈጥር በዓል ምክንያት በማድረግ ቀድመው ለሚመጡ 20 ገዢዎች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅቷል። በውብና ዘመናዊ መንደር ውስጥ ከስቱዲዮ እስከ ባለ 4 መኝታ ቤቶችና የንግድ ሱቆችን ሲያቀርብ ላቅ ያለ ደስታ ይሰማዋል። ያከፋፈል ሁኔታው እንዳያሳስባችሁ የገዢዎችን ፍላጎት መሰረት ያደረገ ነው። በካሬ ከ78,000 ብር ጀምሮ በ8% ቅድመ ክፍያ እንዲሁም 60% ወለድ አልባ የባንክ ብድር ተመቻችቷል። ለበለጠ መረጃ በ0950 44 57 57 ደውሉ። ዴምሲ ሪል ስቴት ደስታው እዚህ ይጀምራል። የየመን አንሳሩላህ ወይም ሁቲ ታጣቂዎች የማይሞክረውን ያደረጉት ይመስላሉ። ከሰሞኑ በሰው አልባ ባህር ሰርጓጅ ጥቃት መክፈት ችለዋል። ከድምጽ በ5 እጥፍ ይፈጥናል የሚባለውን ሃይፐርሶኒክ ሚሳኤልም ወደ እስራኤል በተደጋጋሚ አስወንጭፈዋል። በዚህ ዓለም አቀፉ ማህበረሰብ ተገርሞ ሳያበቃ ነው በሰው አልባ ባህር ሰርጓጅ ጥቃት የከፈቱት። በአንድ ዓመትም ከ100 በሚበልጡ መርከቦች ላይ ጥቃት ፈጽመዋል። የዓለም 12% የንግድ ልውውጥ የሚካሄድበትን የባብል መንደብ መተላለፊያ አደጋ ላይ ጥለውታል። ከእስራኤልና ከአሜሪካ ጋር ብቻ ሳይሆን ከመላ ዓለም ጋር ለመዋጋት የቆረጡ መስለዋል። ከሰሞኑ የዘ አትላንቲክ መጽሔት ዋና አዘጋጅ ጄፍሪ ጎልበርግ ከአሜሪካ የመከላከያ ሚኒስትር ፒት ሄግሴት ሚስጥራዊ የጽሑፍ መልእክት በስህተት እንደደረሰው ተሰምቷል። በመልእክቱም በየመን ላይ ሊካሄድ ስለታቀደው ዘመቻ ማወቅ ችሏል። ይህ ይፋ መሆኑን ተከትሎ በአሜሪካ ፖለቲካ ላይ ከባድ አቧራ ተነስቷል። ይሁን እንጂ የአሜሪካ የየመን ዘመቻ ዕቅድ ተጋለጠ ከሚለው የዓለም ዋና ዋና መገናኛ ብዙሃን የወሬ አጀንዳ በስተጀርባ በሁቲዎች ላይ አገሪቱ በከባድ ሁኔታ እየተደበደበች ስለመሆኗ ማንም ቁብ አልሰጠውም። የመላ ዓለም ትኩረት በዘመቻው ሚስጥር መጋለጥ ላይ ባረፈበት በዚህ ወቅት የመን ልክ እንደ ጋዛ በአሜሪካ ሚሳኤል ትቀጠቀጣለች። የአሜሪካ የጦርነት ዕቅድ እንዴት እንደተጋለጠና ይዘቱ ምን እንደሚመስል የነ ቢቢሲ፣ ሲኤንኤንና አልጀዚራ ትልቅ ርዕስ ቢሆንም በቀጠናው ያለውን ትኩሳት መመርመሩ የተሻለ ይመስላል። የየመን ሁቲዎች በሰው አልባ ባህር ሰርጓጅ ጥቃት መክፈታቸውን ጸሐፊው አብይ ሰይድ በጥልቀት ፈትሾታል። ከዛ በመለስ ሁቲዎች ወደ አፍሪካ ቀንድ ተሻግረው ከነ አልሸባብና ዳኢሽ ጋር የፈጠሩት አደገኛ ጥምረትም ያሳስባል። አሜሪካ በቀይ ባህር ቀጠና ከማርች 15 ጀምሮ ግዙፍ አውሮፕላን ጫኝ የጦር መርከቦቿን በማስጠጋት ሁቲዎችን እየቀጠቀጠች ነው። እነሱም በአሜሪካ መርከቦች ላይ በሰው አልባ ባህር ሰርጓጅ አማካይነት አጸፋ ይሰጣሉ። ሁቲዎች ከአሜሪካ ጋር የገጠሙት ፍጥጫ እዚያው የመን ውስጥ ብቻ የተገደበ አይደለም። ከቅርብ ጊዜ ወዲህ ቀይ ባህርን ተሻግረው በአፍሪካ ቀንድ በተለይም በሶማሊያ የመሸጉ አልሸባብና ዳኢሽ ወይም አይሲስን የመሳሰሉ አሸባሪ ቡድኖችን በትጥቅ ይደግፋሉ። ይህ ግብረ አበርነት በአሜሪካ የስለላ ተቋማት ብቻ ሳይሆን በተባበሩት መንግስታት ድርጅትም ተረጋግጧል። አልሸባብና ዳኢሽ አሁን ከየመን አንሳሩላህ ታጣቂዎች ሰው አልባ ባህር ሰርጓጅና ሚሳኤል አግኝተዋል። በዚህም ታግዘው በሶማሊያና በጎረቤት ሀገራት ላይ ጥቃት ሊከፍቱ እንደሚችሉ ይጠረጠራል። ይህ ታዲያ ሁቲዎች ከየመን ተነስተው በኢትዮጵያ ላይ የደቀኑት አዲስ አይነት ስጋት ነው። ኢትዮጵያ ከኤርትራ ጋር በአሰብ ጉዳይ ለመዋጋት እያሟሟቀች ስለመሆኑ በሚታማበት በዚህ ሰዓት
ሶማሊያ ውስጥ የመሸጉ አሸባሪዎች በትጥቅ እየተደራጁ ነው። ለመሆኑ ይህ ጉዳይ የደቀነው ስጋት ምን ይመስላል? አሜሪካውያን በየመን ላይ እያካሄዱ ያሉት ዘመቻ ያስከተለው ውድመት እስከምን ድረስ ነው? በሰፊው እንመለከተዋለን። አብዱሰመድ መሐመድ አብራችሁን እንድትዘልቁ ጋብዛለሁ። የአሜሪካ ንብረት የሆነችው ግዙፏ የኒሚትስ አውሮፕላን ጫኝ መርከብ ዝርያ ሃሪ ኤስ ትሩማን ወደ ቀይ ባህር የየመን ዳርቻ ተጠግታ መልህቅ ጥላለች። ከዚህች መርከብ የሚነሱ 50 አውሮፕላኖች በየዕለቱ የመንን በፈንጂ ያርዷታል። የመን በአሜሪካ ሚሳኤልና ፈንጅ መደብደብ ከጀመረች እነሆ ከ10 ቀናት በላይ ተቆጠሩ። ይሁን እንጂ በዚህ ሁሉ መካከል የየመኑ ታጣቂ ቡድን አንሳሩላህ ወይም ሁቲ ቃል አቀባይ የአሜሪካውያንን የጦር መርከብ ጭምር በሚሳኤል ስለመምታታቸው ይናገራሉ። ብዙዎች ይህ የየመኖች ቀልድ ነው መሰላቸው። ይሁን እንጂ የአሜሪካ መከላከያ ሚኒስትር ጭምር ሁቲዎቹ ሰው አልባ ባህር ሰርጓጅና ሃይፐርሶኒክ ሚሳኤል ለጥቃት እንደሚጠቀሙ ይፋ አድርጓል። በዚህም የአንሳሩላህ ታጣቂዎች ቀላል አቅም እንዳልገነቡ መረዳት ይቻላል። የሁቲዎች ቃል አቀባይ ያህያ ሳሪያ ወደ እስራኤል ክሩዝና ባለስቲክ ሚሳኤል መወንጨፉንና ተዋጊ ድሮን መብረሩን ይፋ ሲያደርጉ ከፍተኛ ልበ ሙሉነት ይታይባቸው ነበር። ይሁን እንጂ ኢየሩሳሌም፣ ቴል አቪቭና ጃፋ አካባቢዎች በሚሳኤል ጥቃት ማስጠንቀቂያ ጩኸት ቀውጢ ሲሆኑና ሰዎችም መደበቂያ ለማግኘት ሲራወጡ መታየቱ ጉዳዩ ተንቆ እንደማይተው ያመለክታል። ያህያ ሳሪያ በሃይፐርሶኒክ ሚሳኤል ጥቃት ፍርሃት ሳቢያ የቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ ለሰዓታት በመዘጋቱ የቡድናቸው ዓላማ እንደተሳካ ጠቅሰዋል። ነገር ግን የእስራኤል ሚሳኤል መከላከያ ብዙዎቹን ስላመከነ የሞተ ወይም የተጎዳ ሰው አልተገኘም። ይሁንና የየመን ሁቲዎች አሁን ላይ ለእስራኤል ከሐማስ ከሂዝቡላህም ሆነ ከኢራን ያልተናነሱ ጠላትነታቸውን አረጋግጧል። ሁቲዎች በፍልስጤሙ ሐማስ ላይ እስራኤል ውጊያ በቀጠለችና ጋዛን ባወደመች ቁጥር ምላሽ ለመስጠት ሚሳኤል ማስወንጨፋቸውን ቀጥለውበታል። ከሁሉ በላይ ደግሞ የእስራኤልና የአሜሪካ ንብረት የሆኑ ወይም ከሁለቱ ሀገራት ጋር የተነካኩ መርከቦች በቀይ ባህር እንዳይቀዝፉ ጥቃት ይፈጽማሉ። በኤደን ባህረ ሰላጤና በቀይ ባህር መርከቦች እንደ ልብ መንቀሳቀስ ተቸግረዋል። በዚህም ከልዕለ ኃያሏ አሜሪካ ጋር ተላትመዋል። አሜሪካውያን በእጅጉ ደረጃ የውጊያ መሳሪያዋን ወደ ቀጠናው አስጠግታ የመንን እያበራየች ነው። የአሜሪካ የመከላከያ ሚኒስትር ፒት ሄክሴዝ ወደ የመን ጠረፍ የተላከችው ሃሪ ኤስ ትሩማን አውሮፕላን ተሸካሚ መርከብ ብቻ በቂ እንዳልሆነች ይናገራሉ። ካርል ቪንሰን የተባለችውን ሌላኛዋን ግዙፍ አውሮፕላን ተሸካሚ መርከብ ወደ ቀይ ባህር አሰማርተዋል። በኒኩሌር ኃይል የሚንቀሳቀሱ ግዙፎቹ አውሮፕላን ተሸካሚ መርከቦች በየመን ሁቲዎች ላይ የሚካሄደውን የአሜሪካ ዘመቻ ዋናነት እንደሚመሩ ይገመታል። ማርች 15 የተጀመረው የአሜሪካ የአየር ድብደባ መቼ እንደሚቆምም አይታወቅም። የእስራኤልና ሐማስ ጦርነት ከማገርሸቱ በፊት በአንድ ወር ውስጥ 500 መርከቦች በባበል መንደብ ቀስፈዋል። የየመን ሁቲዎች እስራኤል በጋዛ ላይ ያደረሰችውን እልቂት ለመበቀል በባህር ጠረፉ የሚተላለፉ መርከቦችን ወዲያው ማጥቃት ጀመሩ። በቀይ ባህርና በስዌዝ ቦይ በኩል ከእስያ ወደ አውሮፓ የሚካሄደው የንግድ ልውውጥም ክፉኛ ተናጋ። ከዓመት በፊት በቦዩ የተላለፉት መርከቦች 144 ነበሩ። ሌሎች መርከቦች ሁሉ በደቡብ አፍሪካ ዙሪያ ጥምጥም አቋርጠው ነው የተጓዙት። ይህም ከአውሮፓ ወደ እስያ የሚደረገውን ጉዞ በ10 ቀናት አራዝሞታል። በዓለም ሸቀጦች ላይም ከፍተኛ የዋጋ ጭማሪ የተከሰተው ለዚያ ነው። ሐማስና የእስራኤል መንግስት ተኩስ አቁም ተስማምተው ጦርነቱ ጋብ እንዳለ ከፈረንጆቹ 2025 መግቢያ ጀምሮ በመካከለኛው ምስራቅ አንጻራዊ ሰላም ሰፍኖ ቆይቷል። በዚህ ጊዜ ውስጥ ሁቲዎችም ቀይ ባህርን በሚያቋርጡ መርከቦች ላይ የሚፈጸሙትን ጥቃት አቋርጠው ነበር። ለዛም ነው በሁለተኛው ፌብሩዋሪ ወር በመተላለፊያው ያቋረጡ መርከቦች ወደ 200 ከፍ ያለው። ይሁን እንጂ እስራኤል ተኩስ አቁሙን ወደ ጎን ብላ
ከቅርብ ጊዜ ወዲህ በጋዛ ሰርጥ ዘመቻዋን ቀጥላለች። ሁቲዎችም በኤደን ባህረ ሰላጤና በቀይ ባህር ላይ የሚያደርሱትን ጥቃት አስጀመሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛን ግጭት ባጭሩ ቋጭተው ፊታቸውን ወደ ቻይና ለማዞር ተመኝተው ነበር። ፍልስጤሞችን ከጋዛ አንስተው በሶማሌላንድ፣ ግብጽና ዮርዳኖስ የማስፈር ሐሳብ አላቸው። ጋዛንም መልሰው በመገንባት የቅንጦት መዝናኛ እንደሚያደርጓት ቃል መግባታቸው አይረሳም። የመላ ዓለም ማህበረሰብ ሲቃወማቸው ግን የያዙትን ዕቅድ ሳይቀጥሉበት ቀሩ። በትራምፕ ግፊት የእስራኤል ጦር አቁሞት የነበረውን የጋዛ ድብደባ አሁን ጀምሮታል። ለዛ ነው የሁቲዎችም ጥቃት ያገረሸው። ዶናልድ ትራምፕ ታዲያ በብስጭት በቶሎ ሁቲዎቹን በመደምሰስ ከነቻይና ጋር ወደ ጀመሩት የንግድና የቀረጥ ውዝግብ ለመመለስ የቋመጡ ይመስላል። እናም ከ10 ዓመታት በላይ በዘለቀ ጦርነት የወደመችውን የመን ጨርሶ ትቢያ ለማድረግ የሚያስችል ዘመቻ ለማካሄድ 2 አውሮፕላን ተሸካሚ መርከቦችን ወደ ቀይ ባህር የሰደዱት። የአሜሪካ ጦር እስራኤልን ከጥቃት ለመከላከል ብቻ አይደለም በየመን ሁቲዎች ላይ የዘመተው። የዓለምን የባህር ንግድ የተቆጣጠሩት ትልልቆቹ ሜርስክ፣ ሃፓክሎይድ፣ ሲኤምኤ፣ ኤቨርግሪን እና ሌሎች የምዕራባውያን የኢኮኖሚ ጥቅም አስጠባቂ ድርጅቶች በቀይ ባህር በኩል መተላለፊያ ስላጡ ነው። ዶናልድ ትራምፕም ሆኑ ሌሎች የአሜሪካ ፖለቲከኞችን ማስመረጥና አለማስመረጥ የሚችል ገንዘብ ያላቸው እነዚህ ግዙፍ ኩባንያዎች በሁቲዎች መነካታቸው ነው ጦሩን ለዘመቻ ያነሳሳው። ይሁን እንጂ አሜሪካ ሁቲዎችን መደብደብ ልክ የጋለ ብረትን እንደመቀጥቀጥ ነው የሆነበት። የጋለ ብረትን ብትቀጠቅጠው አንተን ያደክማል፣ እጅህን ያዝልሃል። ነገር ግን ብረቱ ቅርጹን እየቀያየረ አንዴ መጥረቢያ፣ ሌላ ጊዜ ቆንጨራ፣ ሲለው ቢላዋ፣ ሲፈልግ ምስማርና መላጭ ወደ መሆን ይሸጋገራል እንጂ ይዘቱን አይለቅም። ሁቲዎችን ከምድረ ገጽ ለማጥፋት ሳዑዲ አረቢያ፣ የተባበረችው አረብ ኤሚሬትና ሌሎች ሀገራት ተባብረው ዘምተውባቸው ነበር። የመንን ክፉኛ በሚሳኤልና በሮኬት ደበደቡ። ጦር አዝምተውም ተዋጉ። ነገር ግን የተለወጠ ነገር የለም። ሁቲዎች ዛሬም ለዓለም ንግድ አደጋ እንደደቀኑ ነው። በዛ ሁሉ ጦርነት የመን ፈራርሳለች። ሕዝቧም በረሃብና በበሽታ ረግቷል። ሁቲዎች ግን በቦታቸው አሉ። የየመን ሁቲዎች አይደመሰሱም። በአረብ ሀገራት የተባበረ ክንድ አልተበገሩም። በአሜሪካና በእስራኤል ጥቃትም የሚሰበሩ አይመስልም። ለቀናት ሰማይ ላይ መንሳፈፍ በሚችለው የአሜሪካ MQ-9 ሪፐር ድሮን እንዲሁም በስለላ ሳተላይት የመን በየዕለቱ ለ24 ሰዓታት በአሜሪካ ጦር እይታ ውስጥ ነች። ከየመን ሰፊ ግዛት የያዙት የአንሳሩላህ ታጣቂዎች ያከማቹት ሚሳኤል፣ ወታደራዊ ማዘዣቸውና የጦር ጣቢያዎቻቸው ጥብቅ ክትትል ይደረግባቸዋል። የሁቲዎች ራዳር፣ አየር መቃወሚያ፣ ሚሳኤልና የሚሳኤል ማስወንጨፊያና የድሮን ማንደርደሪያ ሁሉ ተበጥሮ ይታያል። አስተማማኝ መረጃ ሲገኝም ባህር ላይ ከቆሙት የአሜሪካ መርከቦች ተዋጊ ጀቶች ሽምጥ በረው በቦምብ ያደባዩታል። ከአሜሪካ ወታደራዊና ባህር ሰርጓጅ መርከቦች የሚተኮሰው ሚሳኤል የሁቲዎችን ይዞታ በተደጋጋሚ አፈራርሷል። የአሜሪካ ጦር ዋነኛ ዓላማም ሁቲዎች የሚጠቀሙበትን መሠረተ ልማት ማውደም ነው። ከተዋጊና ባህር ሰርጓጅ መርከቦች ቶምሃውክና ክሩዝ ሚሳኤል ይወነጨፋል። ቀጥሎ ደግሞ ኤፍ-18 ጀቶች በከርሳቸው ፈንጂ ሰብስበው ይበራሉ። በሁቲዎች ቁጥጥር ስር የሚገኙ አካባቢዎችና የታጣቂዎች እንቅስቃሴ ተለይቶ ነው ድብደባው የሚፈጸመው። በሳዳ ከተማና በዙሪያዋ በ10 ቀናት ውስጥ 12 ዙር ድብደባ ተካሂዷል። በኢብ ግዛት የዳይን ከተማ የኃይል ማመንጫ ጣቢያ ወድሟል። በኢብ አካባቢ ካዛ በተባለ ስፍራ ጥቃት ተካሂዷል። በሰነአ የሁቲ ታጣቂዎች የሚኖሩባቸው አካባቢዎች 9 ጊዜ ተደብድበዋል። አልቤዳ፣ መረብ፣ ዳማር፣ አጃ፣ ታይዝና በአጠቃላይ በርካታ የየመን አካባቢዎች ኢላማ ናቸው። ይሁንና ሁቲዎችን ባጭሩ መደምሰስ ቀርቶ ማዳከሙም ከብዷል። አንደኛ የየመን መልክዓ ምድራዊ አቀማመጥ ለመደበቅና ለውጊያ ያመቻል። ሁለተኛ ሁቲዎች ከኢራን ከፍተኛ ድጋፍ ያገኛሉ። ስለ ሚሳኤልና
ድሮን አሰራርም ተምረዋል። የሚጠቀሙት የውጊያ ስልትም ውጤታማ አድርጓቸዋል። ሁቲዎች አንድ ቦታ ላይ ቆመው ወይም ደግነው አይደለም ሚሳኤልና ሮኬት የሚያስወነጭፉት። በተሽከርካሪ የሚገጠም ተንቀሳቃሽ ማስወንጨፊያ ያላቸው፣ በቀላሉ እንዳይመቱም ይረዳቸዋል። ከየት ቦታ እንደተኮሱ ተለይቶና ተጣርቶ አሜሪካ ሚሳኤልና ሮኬት ስታስወነጭፍ አለዚያም ቦምብ ያረገዙ አውሮፕላኖችን ስታበር እነሱ ቦታ ይቀይራሉ። መሳሪያቸውንም በየቦታው ከፋፍለው ነው የሚያስቀምጡት። ተራራማና ሰው የማይደርስበትን አካባቢ ይመርጣሉ። ይህ ከአውሮፕላን ድብደባ ይጠብቃቸዋል። አስፈላጊ ሆኖ ባገኙት ሰዓት አውጥተው ይጠቀሙና መልሰው ይሸሽጉታል። በርካታ የመደበቂያ ቦታም ስላላቸው መሳሪያቸው በቀላሉ ወድሞ አያልቅም። አሁን ደግሞ የሚጠቀሙት መሳሪያ አይነትና ቴክኖሎጂ ዘምኗል። በሰማይ ድሮኖችን ያበራሉ፣ በባህር ደግሞ ሰው አልባ ሰርጓጆችን ያሰማራሉ። በኢራን እርዳታ በቀላል ወጪ የሚሰሩት እነዚህ መሳሪያዎች ሁቲዎችን ውጤታማ አድርገዋቸዋል። ሁቲዎች አስገራሚ የመሳሪያ ዝውውር መረብ ነው በቀይ ባህርና ኤደን ባህረ ሰላጤ የዘረጉት። የየመንን ጠረፍ በጣም ተጠግተው የሚንቀሳቀሱ ጀልባዎች አሏቸው። የመንም ሆነች ኢራን ከባድ የጦር መሳሪያ ማዕቀብ ከተጣለባቸው ቆይተዋል። አገራት በአካባቢው ጥብቅ ቁጥጥር ስለሚያደርጉ ከኢራን የተከለከለ መሳሪያ የጫኑ መርከቦችና ጀልባዎች በመጀመሪያ ዱካቸውን ለማጥፋት በቀጥታ ወደ ታንዛኒያና ኬንያ ወደቦች ይቀስፋሉ። ቀጥሎም የአፍሪካ ቀንድን የባህር ጠረፍ ተጠግተው በሶማሊያና ጅቡቲ ወደብ ያቋርጣሉ። ኤደን ባህረ ሰላጤ ሲደርሱ ወደ የመን ወደቦች በፍጥነት ይገሰግሳሉ። የድሮን የሮኬትና የሚሳኤል መስሪያ ግብዓት የሚገዙት ደግሞ ጅቡቲ ወደብ ላይ ከቻይናውያን ነው። ሁቲዎች ከዚህ ቀደም በከሰል ንግድ እንዲሁም በሕገወጥ የሸቀጥና የሰዎች ዝውውር ከአልሸባብ ጋር ተጣምረው ሲሰሩ ቆይተዋል። አሁን ግን አልሸባብን ወሳኝ የጦር አጋራቸው አድርገው ተነስተዋል። ሁቲዎች ለአልሸባብ የድሮን የሚሳኤልና የሮኬት ቴክኖሎጂ ማሸጋገራቸው እያነጋገረ ነው። በሶማሊያ ለመሸገው አልሸባብ ብቻ ሳይሆን ፑንትላንድ ላይ ለሚንቀሳቀሰው የምስራቅ አፍሪካው ዳኢሽ ቡድንም መሳሪያ እያቀበሉ አጠናክረውታል። የየመን ሁቲዎች በስለላ መረጃ እንደተረጋገጠው ከአልሸባብና ከዳኢሽ ጋር በኤደን ባህረ ሰላጤና ቀይ ባህር የጦር መሳሪያና ነዳጅ የሚቀባበሉበት መረብ ዘርግቷል። አልሸባብና ዳኢሽ ግብርና ቀረጥ ይሰበስባሉ። በተለይ የባህር ላይ ውንብድናና የመርከብ እገታ ከሚፈጽሙ ታጣቂዎች ጋር በእጅጉ በመጣመር ዳጎስ ያለ ገቢ ይሰበስባሉ። ይህን ገንዘብ የሚያውሉት ከሁቲዎች ለሚገዙት የጦር መሳሪያ ነው። የሁቲ ታጣቂዎች ለአልሸባብና ዳኢሽ ቀይ ባህርን ተሻግረው ድሮንና ሚሳኤል ማስታጠቅ የጀመሩት ለገንዘብ ብቻ አይደለም። ሁቲዎች ያዚዲ የሚባለው የሺዓ ክንፍ ተከታይ ናቸው። የሱኒ እስልምና ከሚከተሉት ዳኢሽና አልሸባብ ጋር ሊዛመድ የሚችል ቀኖና የላቸውም። ዳኢሽና አልሸባብም ቢሆኑ ባህር ተሻግረው ከሺዓዎቹ ሁቲዎች ጋር የሚያሻርካቸው መሰረታዊ መርህ የላቸውም። በኢራቅና ሶሪያ አልቃይዳና ዳኢሽ ሲዋጉና ሲጣሉ ነው የኖሩት። አልሸባብ የአልቃይዳ ታማኝ ደጋፊ ነው። ስለዚህም ከዳኢሽና ከሺዓዎቹ ሁቲዎች ጋር አብሮ መስራቱ ያስገርማል። ሦስቱ ቡድኖች አሁን ላይ የሚለያቸውን መሰረታዊ ርዕዮተ ዓለም ሁሉ አልፈው ለመሻረክ መምረጣቸው ያልተለመደ መሆኑን የደህንነት ተቋማት ይገልጻሉ። ሁቲዎች ይህን ሁሉ የሚያደርጉት ለንግድ ብቻ አይደለም፣ በአፍሪካ መስፋፋት እንደሚችሉ በማሰብ እንጂ። አፍሪካ ውስጥ ከተንሰራፉ አሜሪካና አጋሮቿን ለመጉዳት አመቺ ዕድል የሚያገኙበትን ዕቅድ ነድፈዋል። ከቀይ ባህር አልፎ በአፍሪካ ቀንድም የምዕራባውያንን ጥቅም ለማጥፋት ሲሉ ለአልሸባብና ለዳኢሽ የመሳሪያ ቴክኖሎጂ ማቅረብ መጀመራቸው ይታመናል። በዚህ የተነሳ ሶማሊያ ብቻ ሳትሆን ኢትዮጵያና ሌሎች የቀጠናው ሀገራት ስጋት ላይ ይወድቃሉ። ከሰሞኑ አልሸባብ በሶማሊያ ጥቃቱን አጠናክሮ መቀጠሉ ይታወቃል። ወደ ኬንያ ድንበር ዘልቆም 6 ፖሊሶችን ገድሏል።
ጠቅላይ ሚኒስትር አብይ አህመድ ሶማሊያን ሲጎበኙ ለግድያ ያደባው አልሸባብ በቀናት ልዩነትም በሀገሪቱ ፕሬዝዳንት ላይ ሞክሮታል። አልሸባብ በየመን ድሮንና ሚሳኤል መታገዝ ከጀመረ ደግሞ ሶማሊያና ጎረቤቶቿ ምን ይገጥማቸዋል የሚለው ጥያቄ በሰፊው ይነሳል። ከሰሞኑ አሜሪካ የአየርና የሚሳኤል ድብደባ ባጠናከረችበት ወቅት በቀይ ባህርና በኤደን ባህረ ሰላጤ አካባቢ የጀልባዎችና አነስተኛ መርከቦች እገታ ተጧጡፏል። በመርከቦቹና ጀልባዎቹ ላይ ያገኟቸውን ሰዎች ለገንዘብ መሰብሰቢያ እየተጠቀሟቸው ነው። ከዛ ባለፈም ሰዎቹ ያላቸውን ዕውቀት በመጠቀም የጦር መሳሪያ ያሰራሉ። ሁቲዎቹ ጀልባዎቹን ደግሞ አሻሽለው ያለ ሰው እየተንቀሳቀሱ ለጥቃት እንዲሰማሩ ያደርጓቸዋል። በየመን ብቻ ሳይሆን በሶማሊያ የባህር ጠረፍ የሚንቀሳቀሱ ጀልባዎች በተደጋጋሚ ታግቷል። አልሸባብና ዳኢሽ እነዚህን ጀልባዎች ለሁቲዎች እየሰጡ ድሮንና ሮኬት ይለውጣሉ። አልሸባብና ዳኢሽ አሁን ከክላሽና ፈንጅ አልፈው መረጃ ለመሰብሰብና ጥቃት ለመፈጸም የሚያገለግሉ ድሮኖችን መጠቀም መጀመራቸው ተረጋግጧል። የየመን ሁቲዎች ቀውስ ቀይ ባህርን አልፎ እነሆ አፍሪካ ቀንድ ላይ አርፏል። አሜሪካ ሁቲዎችን ለመደምሰስ ያለ የሌለ ኃይሏን እየተጠቀመች ነው። በሰሞኑ አያያዟ ሰናአን ወደ ጋዛነት እንዳትቀይር ያስፈራል። ለምሳሌ አንዲት የአሜሪካ አውሮፕላን ጫኝ መርከብ $12 ቢሊዮን ዋጋ ታወጣለች። አሜሪካ የዚህችን አይነት 2 መርከቦች ነው በየመን ባህር ዳርቻ ላይ ያሰማራችው። በአንዲት መርከብ ዙሪያ 6 ያክል ደምሳሽ የሚባሉ መለስተኛ ተዋጊ መርከቦች ይሰለፋሉ። ከፊትና ከኋላ ደግሞ ለባህር ውጊያ የተዘጋጁ 2 መርከቦች ይሰማራሉ። አንዷ አውሮፕላን ተሸካሚ መርከብ በአማካይ 130 F-18 ተዋጊ አውሮፕላኖችን ትጭናለች። ከአንዷ መርከብ በትንሹ 60 አውሮፕላኖች እየተነሱ የሁቲዎችን ይዞታ ይደበድባሉ። በሁለቱ አውሮፕላን ተሸካሚ ዙሪያ የተሰለፉት ተዋጊ መርከቦች ደግሞ እያንዳንዳቸው ሚሳኤልና ሮኬት ያስወነጭፋሉ። ወደ የመን ሁቲዎች የተደቀነው የአሜሪካ አፈሙዝ ብዛት የትየለሌ ነው። ከባህር በታች ወይም በውሃ ውስጥ ቶርፒዶ ሚሳኤል የታጠቁ በኒውክሌር የሚንቀሳቀሱ ቨርጂኒያ ሰርጓጅ መርከቦች ይታከሉበታል። የአሜሪካ ቨርጂኒያ ባህር ሰርጓጅ መርከብ ለ140 ቀናት እንደጠለቀች መቆየት ትችላለች። ከቶርፒዶ በተጨማሪ ኢላማውን እስከሚያገኝ አየር ላይ ለ2 ሰዓታት የሚበር ሚሳኤልም ታስወነጭፋለች። ሁቲዎች የታጠቁትን ሞሂት የተባለ ተወንጫፊና ሶቪየት ህብረት ሰራሹን P-15 ሚሳኤል በአሜሪካውያን ላይ ይተኩሳሉ። ከቦታ ቦታ በመንቀሳቀስና በየመን ወጣ ገባ መሬት እየተሽለከለኩ አሜሪካውያንን ለመውጋት ይሞክራሉ። አሁን ደግሞ ባህር ውስጥ ጠልቆ ሳይታይ የሚቀዝ ሰርጓጅ መፍጠራቸው በእጅጉ ጠቅሟቸዋል። የአሜሪካ ብቻ ሳይሆኑ በቀይ ባህር የምትቀዝ የትኛዋም የንግድ መርከብ በየመን ሰርጓጅ የመጠቃት ስጋት እንዲያጠላባት አድርጓል። ሁቲዎች ያሰቡትን ከማሳካታቸው በፊት አሜሪካ ሰናአን ወደ ትቢያነት ልትለውጥ እንደምትችል ይገመታል። ሁቲዎቹ ግን ባህር ተሻግረው አፍሪካ ቀንድ ላይ ጭምር አዲስ አጋርነትና ቀጠናዊ ስጋት እየፈጠሩ ነው። ቀይ ባህር ይህ ሁሉ እየታየበት ባለበት በዚህ ሰዓት ደግሞ ኢትዮጵያና ኤርትራ በአሰብ ወደብ የተነሳ ወደ ውጊያ ከተሸጋገሩ አጠቃላይ ቀጠናው የከፋ ቀውስ ማዕከል እንደሚሆን ይገመታል። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።